ሰዎች በጣም ክፉ ለመሆናቸው ወይንም ጥሩ የሚሆኑበት በጅናቸው ነው ወይስ ነፃ ፈቃዳቸውን ባለመጠቀማቸው? እኛስ ብንሆን ላሉብን ጠንካራና ደካማ ባህሪዎች ዘረመላችን ብቻ ነው ተጠያቂው? ዓለም ምን ትላለች? ነፃ ፈቃዳቸውን ተጠቅመን እንዴት እናሸንፍ? ቪዲዮውን እስከ መጨረሻው ተከታተሉ። እንዲሁም ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ይህ ጥያቄ በሳይንስና በፍልስፍና ረገድ በጣም ጥልቅ የሚባልና የሰውን ልጅ ማንነት የሚፈትን ነው። በዘረመል ጅን እና በነፃ ፈቃድ ፍሪ ዊል መካከል ያለውን ግንኙነት በሁለት እውነተኛና ታዋቂ የታሪክ ምሳሌዎች አስደግፌ ወገንተኛ ባልሆነ መልኩ እንደሚከተለው አቀርባለሁ። የዘረመል የጅን ተጽዕኖ፣ የጆን ዌይን ጌሲ ታሪክ። ብዙውን ጊዜ ወንጀለኞች ተፈጥሯቸው ለጊዜያዊ ድርጊት አጋልጧቸዋል ወይ የሚለውን ያጠናል። ጆን ዌይን ጌሲ በታሪክ ከታወቁት አስከፊ ነፍሰ ገዳዮች አንዱ ነበር። ሳይንቲስቶች እንዲህ አይነት ሰዎችን ሲያጠኑ ኤምኤኦኤ የሚባል የጂን አይነት ብዙውን ጊዜ ዋሪየር ጂን ተብሎ የሚጠራው በውስጣቸው እንዳለ ይናገራሉ። ይህ ጂን በሰው አእምሮ ውስጥ ያለውን የባህሪ ቁጥጥር ሊያዳክም ይችላል። የጂኑ አስተዋጽኦ ጥናቶች እንደሚያሳዩት የተወሰኑ የዘረመል ስብጥሮች አንድ ሰው ለጥቃት ወይም ለጭካኔ ያለውን ተጋላጭነት ሊጨምሩት ይችላሉ። ይህ ማለት ግለሰቡ በደም ውስጥ ለቁጣ የሚቸኩል ፕሮግራም ተጭኖበታል ማለት ነው። እዚህ ጋር ጂን የሚጫወተው ሚና መሳሪያውን ማዘጋጀት ሎዲንግ ዘገን ነው። ሰውየው በተፈጥሮ ስሜቱን የመቆጣጠር አቅሙ ዝቅተኛ ሆኖ ሊወለድ ይችላል። ሁለተኛ፣ የነፃ ፈቃድ ወይም ደግሞ ፍሪ ዊል አስተዋጽኦ። በዚህ ዙሪያ የዶክተር ጄምስ ፋሎን ታሪክ እናነሳለን። ይህ ታሪክ የዘረመልን ተጽዕኖ በነፃ ፈቃድ ማሸነፍ እንደሚቻል የሚያሳይ እጅግ አስገራሚ እውነተኛ ክስተት ነው። እውነተኛው ታሪክ ጄምስ ፋሎን ታዋቂ የአእምሮ ሳይንቲስት ኒውሮ ሳይንቲስት ነው። አንድ ቀን የነፍሰ ገዳዮችን አእምሮ ስካን እያጠና ሳለ በአጋጣሚ የራሱን አእምሮ ስካን ያያል። በሚገርም ሁኔታ የእሱ አእምሮ ከነፍሰ ገዳዮቹ ጋር ፍጹም ተመሳሳይ ነበር። እንዲያውም የቤተሰቡን ታሪክ ሲመረምር 7 ነፍሰ ገዳዮች ያሉበት የዘር ግንድ እንዳለው አወቀ። የነፃ ፈቃድ አስተዋጽኦ። ዶክተር ፋሎን ግን ወንጀለኛ አይደለም፣ ይልቁንም የተከበረ ሳይንቲስት ነው። እሱ እንደሚለው እኔ በዘሬ ነፍሰ ገዳይ መሆን ነበረብኝ ግን አልሆንኩም ይላል። ይህ የሆነበት በነፃ ፈቃዱና ባደገበት መልካም አካባቢ ፓረንቲንግ ምክንያት እንደሆነ ይናገራል። እዚህ ጋር ነፃ ፈቃድ የሚጫወተው ሚና ቃታውን አለመሳብ ኖት ፑሊንግ ዘ ትሪገር ነው። የፈለገ የጂን መበከል ወይም የዘር ተጽዕኖ ቢኖርም አንድ ሰው በህሊናው የመወሰን አቅም እንዳለው ያሳያል። የዘረመልና የነፃ ፈቃድ አስተዋጽኦ። በውርስ የሚመጣው ባዮሎጂካላዊ ፍላጎት በንቃተ ህሊና የሚደረግ የባህሪ ምርጫ ሚናው ለአንድ ባህሪ ተጋላጭ መሆን ፕሪዲስፖዚሽን የተጋለጡበትን ባህሪ መቆጣጠር ወይም መቀየር። ተጽዕኖ አእምሮ ለውሳኔ የሚጠቀምባቸውን ኬሚካሎች ይወስናል። ኬሚካላዊ ፍላጎት በላይ የሞራል እሴትን ያስቀድማል። እውነታው የሚከተለውን ነው። ጂን የሰውን ልጅ የሚጓዝበትን መንገድ ይዘረጋል። ነፃ ፈቃድ ደግሞ በዚያ መንገድ ላይ እንዴት መምረጥ፣ እንዴት መንዳት እንዳለበት በደንብ አድርጎ ይወስናል። ነፃ ፈቃድ የምንለው ሁለት ነገር ቀርቦልን አንዱን ስንመርጥ ነው። በመረጥነው መንገድ ደግሞ መሄድ ስለምንችል ጂናችን ተጠያቂነት የለውም ማለት ነው። ወይም ደግሞ እንደ ዓለም ይህን ኮንሲደር አድርገን መቀበል ይኖርብናል። ግለሰቡ ለዚያ ድርጊት አጋላጭ የሆነ የውስጥ ግፊት ሊኖረው ቢችልም በገሃዱ ዓለም ግን እንደ ዶክተር ፋሎን ያሉ ሰዎች እንደሚያሳዩን ሰው የዘሩ እስረኛ ሳይሆን የራሱ ምርጫ ውጤት ነው። ስለዚህ ጥፋቱ የሚመነጨው ከደሙ ብቻ ሳይሆን ደሙ ለሚገፋፋው ክፉ ሐሳብ ነፃ ፈቃዱን አሳልፎም ከመስጠት ጭምር ነው።